አንዳንድ ሰዎች ምን ያሉ ከሰማችሁ አሁን ትግል ላይ ነን የሚሉ በጣም እንፈራለን እንደ ኢትዮጵያ ፖለቲካ ውስጥ ብለው የሚያስቡ ሰዎች አይ አብይ ወንበሩን ይስጠንና እናሳየዋለን አብይ ዙፋኑን ይልቀቅልንና ሰርተን እናሳየዋለን ይላሉ። ይሄ በጣም እኮ ነው የሚያስቀው። ሀገር የሚሰራው ለማህበረሰብ የሚሰራው መሰረት የሚጣለው መሪ ሲኮን አይደለም። ትምህርት ነጋ አይደለ? ትምህርት ቤት ሻንጣ ምናምን አዘጋጅቶ ነው የሚያድሩት። ዩኒፎርማቸውን ጠዋት ትምህርት ቤት ላይ ነው ሃይስኩል ሰጋራ ገላ ይባላል። በረንዳው ምን ነበር መሰለኝ በኋላ እዛ ይዘን ሄደን እንት ነው ይሄኛው ወንበር ዝለን ነው እንዴ ወንበሮች ናቸው እሳቸው አባፊት ወንበር ነው። የቡና ማሳ ነው የምናየው እንዳለ ታውቃላችሁ። እሳቸው እዚህ ጋር ነው እንደዚህ ሲንቀሳቀሱ ነበር። እዚህ ጋር ብቻቸውን አለኝ ቪዲዮ እዚህ ጋር እንደዚህ እንትን የሰራቸው ከዛ ቆመ ቦታ ነው። ግን እንደዚህ ድንበሩን አላየሁትም በደንብ ዛሬ ነው በደንብ እያየሁት ያለሁት። ይኸው ልጃቸው ደርሶ ምትክ ሆኖ ደግሞ እያስጎበኘን ነው ማለት ነው። ተራራ እያስወጣን ነው። አባፊ ጣዋ ይሄ ሌላ ታሪክ ነው። የህዝብ እኮ ምንም ነገር ታይከፈል ቤቱን ፈርሶ ለረሱ ብሎ አፈርሱ ይባል አፈረሱ አንድ ክፍያ አይጠይቁ ከሚወደው በላይ እሱ የአብይ የመጀመሪያ ወንድማቸው ታላቅ አባፊጣ የመጀመሪያ ልጅ ማለት ነው። ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 አካባቢ የጥንካሬ እሳቸው ራሱ ነው የሳወራቸው 90 ስንት ነበሩ ያኔ። ስለዚህ በጣም ብዙ ለውጥ እንዳልከው ነው። ያኔ ሲመጣ እንደዚህ አልነበሩም። አሁን ትሪናታል ይሄ ደግሞ ዴሊቨሪ ነው ማዋለት እና ይሄ የምንራመድበት ሜዳ ይህ አውሮፓ አይደለም፣ ይህ አሜሪካ አይደለም፣ አዲስ አበባም አይደለም፣ ደቡብ አፍሪካ ግብጽም አይደለም፣ ኢትዮጵያ ነው። በሻሻ አሁን ከአዲስ አበባ መጣች መንገድ ሲኖር ነው የመጣችው። እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አልነበር ስመጣ አፈር ነው አሸዋ ነው አያስኬድም። ይሄ ልዩ ነው። ልዩ ፍልስፍና ስነ ልቦና ምን እንደገባቸው ከአካባቢው ከስንት ዓመት በኋላ መጫወተው ዛሬ ለናገር ሳይሆን እንደምለው ሁሌ ላሳያችሁ ዛሬ በሻሻ ላይ ተገኝቻለሁ። ከ7 ዓመት በኋላ ስመጣ በሻሻ እንዲጠብቀኛለች። ሰማ ድምፅሽን ሰማ የእድገት ጥሪሽ ልጃቂው ሰማ ተወላጁ ሰማ ወዳጁ ሰማ። እንግዲህ ከ8 ዓመት በፊት የተራመድኩበት የበሻሻ ጎዳና ይኸው በዚህ መልኩ የጥቁሩ በረከት እንደምለው ማለት ነው በአስፋልቱ አልቆ አሁን በሻሻ መግቢያ ላይ እገኛለሁ። የተወደዳችሁ ተመልካቾቼ በሻሻ ወደ በሻሻ የመሪው ሀገር ከፊት በጀርባዬ እንደምታዩት ማለት ነው አሁን የበሻሻ መግቢያ ላይ ያለነው ከአጋሮ በሻሻ እልም ያለ ፒስታ ሊባል የሚችልና እንግዲህ ምናልባት በምስሉ ላይም እንደማሳያችሁ ከ8 እና ከ7 ዓመት በፊት እልም ያለ ፒስታ የነበረ ከ10 ዓመት በፊት ስመጣበትም እንዲሁ ፒስታ የነበረው መንገድ ዛሬ አልቆ በዚህ መልኩ ጥቁሩ በረከት የምለውና ይወስዳል መንገድ ያመጣል መንገድ እያልን የመንገድን በረከት በብዙ የምናይበት የምናሳይበት መሪው ከሰፈራቸው ከአካባቢያቸው ይነሳሉ እንደምንለው እሱን በተግባር ያየንበት ነውና ወደ በሻሻ እየተጓዝኩ ነው። አብራችሁኝ ተጓዙ። በሻሻ ከ8 ዓመት በፊት በሻሻን ሳያት ከ7 ዓመት በሻሻን ሳያት ምን ትመስል ነበር የሚለውን ዛሬ ወደፊት ሄደን ካለው ለውጥ ጋር አብረን የምናየው ይሆናል። ተከተሉን። መልካም ጉዞ። የበሻሻ አፋፍ ላይ ነው የምንገኘው። ሰማ ድምፅሽን ሰማ የእድገት ጥሪሽ ልጃቂው ሰማ ተወላጁ ሰማ ወዳጁ ሰማ። ሰማ ድምፅሽን ሰማ የእድገት ጥሪሽ ልጃቂው ሰማ ተወላጁ ሰማ ወዳጁ ሰማ።
ቲማቲማችን ሌላ ኡስታዲ አማንያ ሶፋ ባባቲ ኡስታዲ ሪያም እንዴት ናችሁ? ሰላም ነው። እዚህ ነበር ባለፈው የነበር ነው ሶፋ ተገናኘ። እዚህ የኛ ባለፈው የተቀመጥነው የነበረው ጓሮ ወደ ጓሮ ነው። በዚህ ነበር በዚህ ነው። ጓሮ ዞረን ነበረ። በዚህ ነው እንደዚህ። ይሄ ጓሮ የምታዩት እንደ እነሱ ጓሮ ነው። ጫካ ነው። እንደዚህ አይታችኋል ቪዲዮ። ኢንተርቪውማ ወንበር እዚህ ወንበር ላይ ቁጭ አልሰራ ነው። ወንበራችን ራሳለች። በረንዳውም ይሄ ነበር መሰለኝ። በኋላ እዛ ይዘን ሄደን እንትን ነው። ይሄኛው ወንበር ወስደን ነው እንዴ? ወንበሮች ናቸው እሳቸው። አባይ ፊት ወንበር ይሄ ነው። ጓሮ እስኪ ያው ዳፊስ ወሰታል። ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ ወዳጁ ሰማ ወይ ሁሉ ቆንጆ ነው። እየታገለን አዎ ባለፈው መተናል እኮ እንትን አሉ አብረን እኮ መተን ነበር እኮ የዛን ቀን አይተኛል ታይተና እዚህ ትምህርት ቤት የመጣን ቀን መተን ነበር ግቢ መተን ነበር። አብዱልአዚዝ እና አውርቼ ይላል እንደዛ እንግዲህ አውርቼ አለ እኮ ኢንተርቪው አድርጌ ይላል እንዴ ነው አይደለ? አብዱልአዚዝ ኢንተርቪው አደረኩት። ማንን ነው? አብዱልአዚዝ ራሱ እኮ አይደል? ሚፍታሁዲን አባጀበል አብዱል ከሪምስ አለ አለ ሂድን ትይዛታለህ። ቆይ እንዳይላት ማን ይዛታል? እንዲዛት ብዬ ነው። አይ ረዲ ራሱ እንዴት ይወርዳል? ያዘው እንጂ ነው ና ረዲ አንተን ይዛለሁ፣ እሷ አንተን ትይዛለች። ና አንተ ቁም፣ ችግር የለም ይዛለሁ። ካሜራውን አደረ ካሜራዬን ከዛ እሷ አንተን አይና ነው ተወርቂያለሽ። ያጁ እሱን ያጁ በጣም ኢንተርቪው የተደረገችው እዚህ ጋር አረ ቦታውን እንያት እስኪ። ቦታውን ነው በዚህ ጋር ቤት ጋር ብሄር ነው አብረን ሄድ ነው እንደዚህ ነው የተከሳቸው። ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ ከመጣው ከዚህ እስከ ሰባት መስከረም የመጣሁት ሚያዝያ እዚህ ጋር ነው። በቃ እዚህ ጋር ልክ እዛም አለ ተቀመጣጭ ነው ተመብራታ ይልኩ እሳቸው እዚህ ጋር ነው እንደዚህ ሲንቀሳቀሱ የነበረው። እዚህ ጋር ብቻቸውን አለኝ ቪዲዮ። እዚህ ጋር እንደዚህ ብቻቸውን እንደዚህ ተንጎራደው እዛ እንደዚህ ብለው ከዛ ታች ሄደን ተያይዘን ከሳቸው ታውሳል ማለት ነው። በጣም ያኔ መንገድ ወጣ ይሄ የቱ ድረስ ነው እናንተ ማለት ነው? እናንተ የቱ ድረስ ነው? ይሄኛው አይደለም እናንተ ድረስ ነው እናንተ ይሄኛው ይሄ ማን ነው? አይገርምም? ስፋቱ ግን አስብ። ይሄ ምን ያህል ሌላ ቦታ ደግሞ መስጊዱን ቦታ ምናምን ተሰጥተው መታሰራት እንግዲህ ጫውታው እዚህ ነው። እዚህ አካባቢ ነው ያወራ ነው። ያውና እዚህ ጋር
እሱ ልጃቸው እኮ የመጨረሻ ልጃቸው ማለት ነው። እንግዲህ ከተከበሩ አባፊታ ጋር እዚህ አካባቢ ያው ገዢ ባሏቸው እንደምታዩት የመሬት ስፋት ልክ ግን በዛው ልክ ደግሞ እሳቸው እንደምታውቁት ነው ኃይለ ሥላሴ ጋር ሄደው ተሟገቱ ልክ አባ ጅፋርነት አብይ ውስጥ አለ እንደምንለው ሁሉ አባፊታም ደግሞ እሱ ውስጥ አሉ። ልክ የተናነቀ አካባቢ እንደሚሰራሉ ጃንሆይን ትምህርት ቤት ስሩ፣ ክሊኒክ ስሩ። ልክ እሱ የሰራቸውን በኋላ እሳቸው መሬት እየሰጡ ይሄ የምታዩት አሁን ብዙ ይመስላል አይደል? በዚሁ ልክ ቀንሰው ለትምህርት ቤት፣ ለመስጊድ፣ ለጤና ኬላ ምናምን እየሰሩ ነው የመጡት። እሳቸውም ራሱ ያው የማዕረግ ስማቸውም ዝም ብሎ የተጫነ ሳይሆን ከአባ ጅፋር ለወረቱ አባፊታ ብለን ነው አባ አብይ አህመድ አሊ አባፊታ ተወልደው ላደጉበት በሻሻ የነበራቸው የባለቤትነት ስሜት በእጅጉ የሚደነቅ ነው። አዲስ አበባ ድረስ በመሄድ ከአፄ ኃይለ ሥላሴ ጋር በአካባቢው ጉዳይ ላይ መክረዋል። በበሻሻ ለተሰሩ በርካታ መሰረተ ልማቶችም የገዛ መሬታቸውን አሳልፈው ሰጥተዋል። በዚህ መሰረት ክሊኒኮች፣ የስልክ አገልግሎት የሚሰጣቸውን ስልክ ቤት፣ ትምህርት ቤትና ሌሎችም አስፈላጊ መሰረተ ልማቶች እንዲሰሩ ውድ የሆነውን የቡና ተክል መሬታቸውን ያለማቅማማት አሳልፈው ሰጡ። እኚህ ሰው የአባ ደብስ አባፊታ ልጅ ናቸው። የአብይ አባት ማለት ነው። ሁኔታው ብዙም ማስተዋል ባልተጫነው ሁኔታ ቅልል አድርገው ይገልጹታል። ናኒ መጣ እቲም በሻሻን ኮን ጋፈሰናን ለምቶኮ ደከነቱ ከተማና መለካሎ ካርኬስ ገባን ዳበቴ እችማን ጣሊያኒን ኡፍቴ አልተኮ በለሲተ አላኒ በለስናኒ ሞዴቤ ያኔ ከተማዋ ምንም ሰው አልነበረባትም። ሳርና መሬት ብቻ ነበር። ከተማዋ ብዙም ሳትደራጅ ጣሊያን መጥቶ አንድ ያፈራረሳት። ጣሊያን ካፈራረሳት በኋላ የኃይለ ሥላሴ መንግስት ሲመለስ እሷም ዳግም አገገመች። በዚህ ሁኔታ ነው እንግዲህ በወቅቱ ትምህርት ቤት ስላልነበረ ልጆቻችን ትምህርት አጡ። ቀደም ሲል ትምህርት ቤት አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ ደስ ይለኛል ይቋቋም ብዬ የኔም ልጆች የአካባቢው ህብረተሰብ ይማሩበት ዘንድ የራሴን መሬት ሰጠው። ስለዚህ ለትምህርት ቤት የራሴን መሬት በመስጠት ዘማቾች ሲመጡ በርና መስኮት በመግዛት ተጨማሪ ቤት ሰርተን ልጆቹ እንዲማሩ አድርገናል። በተጨማሪ ለመስጂድ መስሪያ፣ ለስልክ ቤትና ለክሊኒክ መስሪያ የሚሆን መሬት ሰጥቻለሁ። መንገድም በወቅቱ ስላልነበረ ለከተማይቱ መንገድ መስሪያ ቦታ ሰጥቼ መንገድ ተሰርቶላታል። ይሁን ብያት ተሰማራኑ ማንከኝ ተማራኑ ጀለ ለትምህርት ቤት ላፍስከነ መስጊድ ላፍስከነ ክሊኒኬቲ ስልክ ቤት የከነ ጅሩ ስልኪን በየከነ ላባቱ ይሬ ከራኒስ ሞ ከተማ አይታው በየከሰበው እና ተቀደ ምናኒ የቡና ማሳ ነው የምናየው እንዳለ ታውቃላችሁ እንዳለ ግራና ቀኝ የመጣ ነው የቡና ማሳ ውስጥ ነው። እሱ ላይ ይሄንን አጥብቆ መያዝ ያስፈልጋል። የበፊቱ ገዢ ነገር ነው ገዢ ስለሆነ ግብርና አዘመኑ እንዳልከው ከኮንስትራክሽኑ ጋር ያይዞ በደንብ መሄድ ይቻላል። አይቶ ፍቄ 7 ዓመት ያኔ በጣም ትንሽ ልጅ ነበር። ሰው ነረሰው ነው ከሱ በኋላ ነው ሰው እንዴት ነው ምንም የተለወጠ ነገር የለም። ተለውጦ ከዚህ እንትን ነው ማለት ሰው በጣም ተለውጦ ማለት እንደዚህ ልክ የድሮ የነበረውን ህልም እያነሱ ከትግሉ ጋር ተያይዘው ምንድን ነው የሚሉት? ሰው በጣም ደስተኛ ነው። እንኳን እኛው ነው እንኳን አገኘን በጣም ተደስቶበት። ይሄ የምታየው ሙሉ የእሳቸው እኮ የእሳቸው ግዛት ነው በሙሉ የድረስ ነው። በዚህ በኩል ተውፊቅ የመጨረሻው የኛ በዚህ ጋር እንትን ነው ኬቱ ጋር በዚህ የሆነ ውሃ አለች ድንበሯ ውሃ ነች። ይሄ ዛፍ የማን ነው? የአባቴ ጓደኛ ነው። አባዳፊስ እዚህ ጋር በቃል ማለት ነው። አባዳፊስ እሳቸው እንደኛ ነው ያላቸው አባፊጣና አባዳፊስ። ኦኬ ሰማ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ በዚህ ራሱ እንመለሳለን። ባለፈው ስላላየ ነው ዛኪር እዛ ነው ያለው ቤት
ሃይኪንግ ነው እንግዲህ ሃይክ እያደረግን ያለ ነው በአባ ፊጣ መሬት ላይ ነው። በአብይ አህመድ የአባት ርስት ማለት ነው። በዚህ ይሄ ነው ድንበሩ። ከዚህ ጋር ወደዛ የእናንተ አይደለም፣ ከዚህ ወደዛ የእናንተ ነው። ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። ኢንተርቪው የሰራቸው ከዛ የቆምንበት ቦታ ነው፣ ግን እንደዚህ ድንበሩን አላየሁትም በደንብ። ዛሬ ነው በደንብ እያየሁት ያለሁት። ይኸው ልጃቸው ደርሶ ምትክ ሆኖ ደግሞ እያስጎበኘን ነው ማለት ነው። ተራራ እያስወጣን ነው። ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። የአባቴ ውሃ ይባላል። የአባቴ ውሃ አባ ፊጣ ውሃ ይሄ ሌላ ታሪክ ነው። እቺ ኮባ በኮባና አያት ምንድን ናት? ኮባ እንትና መፍጠር ነው ለውሃ አባ ፊጣ ዋል ነው ታውቃለህ። ያኔ ውሃ ይቀዳል ወንዝ እየሄደ ለእናቱ የሚሉን ከዚህ ከአባ ፊጣ ውሃ ነገር ምን ስቶሪ ላይ እኮ አለ አብዱል ከሪም ያነሳዋል። እሺ ምን ወንዝ ነች አሁን? ወንዙ ራሱ አባ ፊጣ ወንዝ ነው። ኦኬ አባ ፊጣ ውሃ ኦኬ። አይ ወንዝ ወርዶ ውሃ ቀርቶ ይመጣል እና የሚለውን ስቶሪ አስታወስከው? እንትን ላይ ያለው አስታወስከው? ውሃ ወርዶ ለእናቱ ቀርቶ ይመጣል የሚለውን ስቶሪ አስታወስከው? ስለዚህ ይሄን ውሃ ነው ማለት ነው። ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። ስማ ይሄ ወደፊት አባ ፊጣ ውሃ አባ ፊጣ ውሃ በጣም የሚገርም ነው። ያኛው ጥሩ ነው። ቶፊቄ የአባቴን ውሃማ ጠጣዋለሁ። የአባቴን ውሃማ ጠጣዋለሁ። ማማ ነው የሚቀዳው ከዚህ አሁን ማህበረሰቡ ቦምባይ ስላለ የፈለገ ሰው መጥቶ ይቀዳል። ከዚህ መጥቶ ይቀዳሉ። ማንም ሰው መብቱ ነው። የአባት ማማ ውሃም አለች። ኦኬ የቱ ጋር የአባት ማማ ውሃ? ኦኬ ስለዚህ ከሁለቱ ነው ሰው የሚቀዳው። ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። በፊት መሪ ዞሮ ስመጣ ላባችን ከተተኪያቸው ቶፊቄ ጋር የመጨረሻ ልጃቸው ትንሹ አብይ ወንድም ወደፊት ተስፋ እናደርጋለን ስለው የእሱ እኮ የእሱ አይደለም ማለት ነው። ተተኪ እንጠብቅ ወይስ እንዴት ነው? እንጠብቃለን። ተስፋ አንቆርጥም። የሞተ ሰው የእሱ የፈጣሪ ነው አልከኝ። ስታስበው እንግዲህ ሁሉም ነገር ፈጣሪ እንዴት አሳካው? ኧረ ታስበው በሰው ጭንቅላት አይሆንም ነው የምትለው? አሁን ልጆች ምን ይላሉ? አሁን በጣም ደስ ይላል። ማለት መሰለኝ የማይታሰብ እንደዚህ ነው። ዓለም ራሱ የተገረመች ነው። በምሰራው በሁሉ ነገር በምሰራው ላይ እኛ ደግሞ ምን ነው ስለዚህ ያሳው እንደዛ ነው ፍቅሩ። አሁን ሁሉም ነገር አደራ አለበት እናከብረዋለን። በጣም የህዝብ እኮ ምንም ነገር ታይከፈል ቤቱን ፈርቶ ለረሱ ብሎ አፈርሱ ይባል አፈረሱ አፈረሱ አንድ ክፍያ ሳይጠይቁ ከሚወደው በላይ በዛ ኮሪደሩ ይሰራ ስሩ ሲባሉ ምንም አልጠየቁም። ካሳ ምንም በራሱ አፈርሱ በራሳቸው ይሰራሉ። እየገነባሉ ራሳቸው ናቸው ያፈረሱ ሰዎች ወይስ መንግስት ነው የገነባለው? ይሄኛው መንግስት ነው። መሬቱን ለቀቁለት ለመንግስት። ስለዚህ ሰርቶ ያው ለእነሱ ሊሰጥ ይችላል፣ ለወጣቱ ይችላል፣ አይታወቅም። አፍርሱ ሲባሉ ግን ደስተኛ ነበሩ። ሰማ ምንም ሳይጠይቁ ይሄን ነው ታዲያ እኮ ፍቅራቸው የሚገልጽ ቀደም እንፈልግ ያልነው ሩቱን እኮ ይሄ አብይነት የምንለው ምንም አልጠየቁም ማለት ምንም ብለው ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ
ተወላጁ ሰማ የእነ ቶፊቅ ቤት ነው። ይሄው የማማሉ ነው። አሊ ናችሁ ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽ ልጅ አዋቂው ሰማ ተወላጁ ሰማ እንዴት ናችሁ? ሰላም ናችሁ? መሐመድ እንዴት ናችሁ? ሰላም ናችሁ? አላችሁ? እንዴት ናችሁ? ታሪክ ሰርታችሁ ምን ያ ገጠር የነበረ ከተማ በሻሻረው ተጠራጠርን እኮ ትምህርት ቤቱን ትዝ አሁን አንድ አፍታ እናየዋለን። የት? አዎ ለሱቅ አንዴ ልንዘይር ነው ዚያራ ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽ ልጅ አዋቂው ሰማ ተወላጁ ሰማ ዱዋር ግን ልንበላ እና ተረከብና አላገኘነውም ግን እንመጣለን። 10 ምናምን ልጆች አሉ ነግሯቸው እና በጣም እናመሰግናለን። ሰላም ወራህመቱላህ አታስታውሰኝማ? አስታውሳለሁ። ትንሽ ልጅቻለሁ። መሐመድ ነው መሐመድ አዎ ኢንተርቪው ሰራ ነው መጥቼ ኢንተርቪው ሰርታ ነው ልጅ በነዛው አዎ ቃለ መጠይቅ አድርጌ ነው ባለፈው አዎ ፋንቱ እያለ አዎ እዛ ግቢው ላይ በረንዳው ላይ መጽሐፉን ሳላየውም ታዲያ መጽሐፉ ላይ አይቻለሁ። ታዲያ አለ እኮ መጽሐፉ ላይ እሱ የናብይ የመጀመሪያ ወንድማቸው ታላቅ አባፊጣ የመጀመሪያ ልጅ ማለት ነው። አብይ ቶፊቅ የመጨረሻ ልጅ ቶፊቅ የመጨረሻ ልጅ ቶፊቅ ያው የመጨረሻ ልጅ። እንዴት ነህ? ሰላም ነው። ልንዘይር መጣን። በኻይር ዘለ በጣም ነው የማከብርህ፣ በጣም ነው የማደንቅህ። እጅግ አድርገን ማመሰግን ቶፊቅ ከመናገሩ በፊት እኔ ራሴ በክብር ነው የማስተናግድ። እንዴት ነህ? ሰላም ነው። እንዘይራለን ደጋግመን። እኔም ወዳቸው በረታ በጣም እኔም ከልብ ነው ወደው እኔም ከልብ ነው ወዳቸው። ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 አካባቢ የጥንካሬ እሳቸው ራሱ ነው ሳወራቸው 90 ስንት ነበሩ ያኔ ሲያልፉ እኮ ራሱ 95 አልፏቸዋል። እኔ ሳወራቸው በመቶ 5 ነው። ትክክል ነው። ተክለ ሰውነታቸው የድምጻቸው ኤነርጂ ገና ነው። እንደዛ ነው። በቃ ምን ጊዜያቸው አቤት እሳቸው ምን ጊዜ በስራ ላይ ዓለም ነው ያሳልፋል። በስራ ላይ የሚያሳልፍ ሰው ደግሞ አካሉ ይጠነክራል። ስራ ስሩ ነው ብሎ ስራ የሚሰራ ሰው እኮ አያረጅም ብለኸኛል። ቃል በቃል ስራ ስሩ ነው የሚለው። ስራ ስሩ ነው። አብይ ራሱ ምን አለ? ስራ አለ። ምን አለ ከዛ በኋላ ለውጥ እስኪ ከሆነ በኋላ ስንጽፍ እኮ እኛ ገና የመጣበት የመጀመሪያ ዓመት ነው። 7 ዓመት በፊት ነው ያወራነው። ከዛ በኋላ ምን አስተዋልክ? እሱ ከሆነ በኋላ ምን ለውጦች አየህ? ወሬው በተግባር በአጠቃላይ የኢትዮጵያ ሕዝብ ይህ 7 ዓመት ነው። በ7 ዓመታት ኢትዮጵያን ሲያስተዳድሩ የነበሩ መንግስታት ለኢትዮጵያ ቢያስቡ ኖሮ ሀያላን ከሚባሉት ሀገሮች አንዷ ኢትዮጵያ ነበረች። በዚህ 7 ዓመት ያያችሁትን ስታዩ በ7 የሰራው ስራ በ7 መቶ ዓመታት አይሰራም። አብይ የሰራቸው ስራቸው እኮ ተናግሬ አልጨርስም። ኢትዮጵያ እስኪ ምን ሰራ እስኪ ካስተዋልኩ የገረሙ ስራዎች የትኞቹ ስራዎች? ትልቁ ችግራችን አንደኛ ሲታሰብ ሲፈራ ሲዘካ የነበረው አባይ ጉዳይ ህዳሴ ታላቁ ህዳሴ ግድብ ይህ ብቻ ለኢትዮጵያ አንድ ይበቃል። ኢትዮጵያ በሺህ ዘመናት ያልቻለችው ስንቶቹ ሲነካኩ ሲያስፈራሯቸው ሲዝቱባቸው ሰው ልጆችን ያሳድጉባቸው ብቻ ነበር። ግን ሁሉም መንግስታት ነግረው ነበሩ፣ ግን አልተሳካም። እሱ ግን መስዋዕቱን ከፍሎ ያልተባለበት ይህን ነገር እንግዲህ ተናግሬ አልጨርም። ሰው ያኔም እኮ ብለሃል እዚህ አጋሮ የሰራው መንግስታት ሰርተው ያውቁም ብለህ ነበር። አሁን የ7 ዓመቱን 700 ዓመት አልከው አንተ። በ700 ዓመታት ተሰርቶ መሰራት በሰዓት አመጨርስ ዶክተር ኢትዮጵያን እንግዲህ ለወጤ ከሚባሉት መሪዎች አንዱ ነው። ግን ወንድሜ ለማግኘት አልፈልግም። ሌሎቹ ኢትዮጵያውያን ይናገሩ ስለዚህ ጉዳይ። ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከት ህዳሴ አንዱ ነው። ሌላ ደግሞ
አንድ ነገር እንደምታውቁ ያሉን እቃዎች ሁሉ ማውጣቱ ለማስገባት ነው። አሁን ከአዲስ አበባ መጣችሁ መንገድ ሲኖር ነው የመጣችሁ። መንገድ ባይኖር ትመጡ ነበር በፍጹም። ይሄንን ተው እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አልነበር ስመጣ አፈር ነው አሸዋ ነው አስከድም። እናንተ የራሳችሁ ካልሳቱ መስመርና መንገድ ባይኖር በእንዴት ነው በሄሊኮፕተር ማምጣት ብቻ ይቻላል? አይቻልም። እንደ ሀገርም ደግሞ ይሄን ሰርቷል። አባ ሰርቷልም ስራ መሰክራል። እኔው እቺ የሚናገረው በተግባር እያያችሁ ነው። ከዛ መጣ ዋናው መንገድ ደግሞ እያለ ነው የባህር በር እያለ ነው። የባህር በር ሙካሪ ከሌለ እንኖራለን በፕሌን መጠቀም እንችላለን አንችልም። አንዱ ስለዚህ ጉዳይ እንግዲህ የሱ ጉዳይ ሲፈጥሩ ሁሉ የዓለም ህዝብ እንኳን ያስቀምጥለታል። ለምሳሌ ደመን ከሞቴ በላይ ነው ወደው ይገርማል። ከሞቴ በላይ ወደው ተናግሬ አልጨርሰውም። ስለዚህ ማለት ስለዚህ እንግዲህ በሌላም ደግሞ እያያችሁን እየቀጠልን እንደው የልማቱ ጉዳይ ጅማነት፣ አጋሮነት፣ አብይነት ስንል እንግዲህ ይኸውላችሁ የዓለም ህዝብ የኢትዮጵያ ህዝብ ነው። አብይ ወንድም ነው እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ አብይ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ አገሩን ለውጧል፣ ቤተሰቦቼ ከማህበረሰቡ ጋር ይለውጣል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጁ ነው። ቶፊቅ ሲዞር የነበረው እንደዛ ነው። እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም የትም የለም። እኔ ያላገኘሁም እኔ ያልተጠቀምኩም አይደል ወይ ከፋለ አንተ ራሴ ከሰራ እኮ መጠቀም ሲላለ ስራ ነው። እኔ ራሴ ሲቆፍር ነው ነው ይሄው አዳምጥ እንዳገኘው እኮ በሚናገራቸው ነገሮች ላይ ከሰባት ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ሳገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያው ስራ ነው። ፋዛችንም አባታችንም ልንገራችሁና አባታችንም እንደዚህ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራችሁ አይወድም፣ ያልተማረ ሰው አይወድም። ፋዘርም ራሱ ኦኬ። ስለዚህ ያብይ ከተማርክ ይላል የመኖር ባህሪ ይቸግርሃል። ከተማርክ ደግሞ ከአዋፍ ጋር ጠበይ ያዳሙራዲ ከተረባቡት ጅሩ ከተረባቶች ሞቱማ ከጀበረበራባ እስሪ ሰባ ሚልከስ ዱንያፋክራ በስራ ሚልከስ ያዳሙራዲ ከተረባቡት ከነ ጉዳራ ቢትነከነ ሞቱማ ፎ ጋር ያቡያቡቱ አርጋጅተን በቻጂ ረብሳ በለች አግማን ጀሩ አጋሎን ጀሩ ጎንደርን ጀሩ ቢጀሁ ጀሩ ጣይ በለች አጂራ ጅሩ ጅሬ ሳሞረ በለች ሁሉ ሳሞረ በለርስ እሲ ነበር ጉድስ ያዳሙራዲ ከተረባቡት አይ ባሪት ሞራቢኑ ሰካተኝ ወሰካሞ ዋናማን በርባኔ ለምንም በርባዴ ዱረቲ ፈየረ ማጅሩ ዋንቲ ፈየረ ማጅሩ አምበረ ብኑ አፈየር አመረ ቢከራከሩ ፈሳብ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون والسلام على المرسلين والحمد لله رب العالمين آمين 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 اللهم صل أبي كذا زيرهالن እሺ ደስ ብሎኛል ደስ በላችሁ ወላሂ ወዳለሁ እኔም ወዳችኋለሁ በጣም በጣም ይገርም ነው ዘይርሃለሁ ያረብቻ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጃቂው ሰማ ተወላጁ ሰማ በፊት ለመስጊድ ቦታ ሰጥተዋል። ይሄ ነው በፊት ሰጡት። ሰማ ድምፅሽን ሰማ የእድገት ጥሪሽን ልጃቂው ሰማ ተወላጁ ሰማ ዲዛይኑ ማለት ዲዛይኑ ከዛ ነው የተነቀለው ዛጋ ነበር ለማለት ሂክማ መስጂድ እንግዲህ በኦሮሚያ ትልቁና አንደኛው መስጂድ ማለት በኢትዮጵያ አንደኛው መስጂድ ማለት ምን አለ ሌላ በኦሮሚያ በስም ካልሆነ እኮ እናንዋርም ወይ ደግሞ አፍሪካ እንደ ኦሮሚያ አንደኛ ብትለው እንደ አገር ደግሞ ደረጃ አለ። አዎ ግን አውቃቸዋለሁ ብዬ ነው እናንዋራውን በዚህ ደረጃ ይገዝፋሉ። ስማቸው ካልሆነ እድሜያቸውና ታሪካዊ ቦታ ያኛው በማዶ የሚሰማ ሼዶች የተፈናቀሉ ከዚያ አካባቢ
ከተማው ሲሰራ ይሄኛው የማመሬት ነው ማለት ነው። መሬቱ ማለት መሬቱ የከተማ አስተዳደር ነው። እዛ ዳገቱ ላይ ቸርች አለ። ትልቁ ቸርች ምን ቸርች ነው ይባላል? ምን ቸርች ነው? አቦ ቤተክርስቲያን። አቦ ቤተክርስቲያን ነው። የድሮን ቆየ ነው። በጣም የቆየ ነው። በ1999 ጻቤ ነበረ ጊዜ ክፍት ስለነበረ ኦኬ ለማቃጠል ነው የተባለው የተሞከረው 2099 የሆነ በሃይማኖት ምክንያት ወያኔዎች ሰውን እዚህ ጋር ላይ እንዲጋጭ ተደርጎ ግጭት ተፈጥሮ ነበር። በሻሻና አጋሩ ላይ ግጭቱን ለመጀመሪያ ጊዜ መጥቶ የፈታው የዛሬ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ነው። በዛን ሰዓት 99 ዓመተ ምህረት ላይ በቡድን ግለሰቦች ተደራጅተው ተጣሉ። እንዲጣሉ ተደርጎ ፖለቲካ ነው። በዛን ሰዓት ወያኔ ህዝብ ውስጥ እርስ በርስ ሰው እንዳይተማመን፣ በሃይማኖት እንዲጠራጠር፣ በብሔር እንዲጠራጠር ወያኔ ከነመሰረቱ የዘራቸው መርዝ ናቸው። ዛሬ ድረስ አሁን በየቦታ አልፎ የሚታዩ በዛን ሰዓት ወያኔ የረጨው ነው። ሰው በዘር እንዳይተማመን፣ በሃይማኖት፣ በጾታ፣ በተለያዩ በትውልድ ቦታ ተከፋፍሎ ሰው እንዲጣላ የወያኔ ዝሪት መርዙ ሰው ውስጥ ተራጭቷል። በዛን ሰዓት የተፈጠረውን ግጭት መጡ። ወያኔው ሰውን እየገረፉ አይኑ ያጠፋል። የዛሬ ክቡር ጠቅላይ ሚኒስትር በዛን ሰዓት መጡና ህዝብን ሰብስቦ እዛ በሻሻ ላይ ነበርኩበት በቦታው አንድ የእሳቸውን ታላቅ ከድሮ የሚባል ኦነግ ገሏል። ድሮ ይኸው ወንድሜን የገደሉ ሰዎች እኔ አፉ ብያለሁ፣ እኔ ታርቄያለሁ። እናንተም እርስ በርስ እዚሁ ባላችሁበት ለኔ ብላችሁ ታረቁ። በሃይማኖት የሚጣላ አካባቢ አይደለም፣ በዘር በትውልድ ቦታ በጾታ የሚጣላ አካባቢ አይደለም ብሎ እሳቸው ሲናገሩ ሁሉም ሰው ባለበት ቦታ ቆሞ አልቅሶ ነው ተቃቅፎ ህርቅ የወረደው። በዚህች ቃል በዛው በሻሻ አጋሮ የሰላም አምባሳደር ናት ከዛሬ በኋላ ብሎ ሶስት የሃይማኖት አባቶች ቄስ ታጋይና አብዱልሐሚድ ፓስተር ታምራት አበጋዝን ሶስቱን ይዛጋ ህዝብ መርጦ የሰላም አምባሳደር እዚህ ከተማ ላይ ናቸው። አምባሳደር ተባልታል። አብይ አህመድ ራሱን ያሸነፉ ነው እና አምባሳደር ጥሩነህ ዜና የሰላም አምባሳደር ሰጡት። አርገውታል። 1999 ማለት ነው። የሰብአዊ መብት ኮሚሽን ነው እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ይሄን ሰላም ስላወረድክ ህዝቡን ስላስታረቅ ብሎ ነው የሰላም አምባሳደር እውቅና የሰጡት። ሰማ ድምፅሽን ሰማ የእድገት ጥሪሽን ልጃቂው ሰማ ተወላጁ ሰማ። እንግዲህ አሁን እየገባን ያለ ነው ማለት በኢትዮጵያ ሞዴል ተብሎ የሚጠቀሰው በሻሻ መሀል ቀዳማዊት እመቤት ያስገነቡት የበሻሻ አዳሪ ስኩል የሚባለው ማለት ነው። የልዩ አንደኛ ደረጃ ታለንት ስኩል ወይ ደግሞ ልዩ ችሎታ ያላቸው ወይ ደግሞ አዳሪ ተደርጎ የተከፈተ አዳሪ በሻሻ መሀል እንግዲህ እዚህ ውስጥ ተምሮ የሚወጣው ልጅ አስቡት እንግዲህ። ስለዚህ የቀዳማዊት እመቤትን አሻራ ከቀዳማዊው እስከ ቀዳማዊት ድረስ ማለት ነው። ቀዳማዊው እንግዲህ ያኔ ከ8 ዓመት በፊት ስመጣ ምናልባት ከ7 ዓመት በፊት እንዳየነው በሻሻ ላይ ሃይስኩል አልነበረ። ስለዚህ ከዚህ ተምረው አጋሩ ድረስ ይሄዱ ነበር የሚማሩት። ስለዚህ ቀዳሚው ያልነው መሪው ማለት ነው። ከአብይ እስከ ቀዳማዊት ከቀዳማዊው እስከ ቀዳማዊት ብለን ካየን ሃይስኩል ገነባ። ስለዚህ ለአጋሮ ለበሻሻና ቆታ አካባቢ ህዝብ ፋታ ሰጠ ማለት ነው። ሃይስኩል ለቆታና ለበሻሻ የሚያሰሩልን ግለሰብ አሸዋ ማስገባት ጀምረው ዝናቡን ያስቸገራቸው። ከዛ በኋላ እንግዲህ ወደ መሪነት ከመጣ በኋላ ቀጣይነት አለው ብለናል። አንዱ የአብይነት ወይ ደግሞ አብይ ስንል ጉድ ኮንቲኒቲ ኮኔክቲቪቲ እንደምንለው ቀዳሚው ሰውዬ ቀዳሚው ልጃቸው ሃይስኩሉን እዛ ሰራ። ስለዚህ አንደኛ ደረጃ ትምህርት ቤት አዳሪ ስኩል ደግሞ ቀዳማዊቷ መሪ ከሆኑ በኋላ ያስቀጠሉት። በሻሻ መሀል እዚህ ትምህርት ቤት ውስጥ ተምሮ የሚወጣ ልጅን እንግዲህ ማሰብ ነው ምን አይነት ህልም እንደሚኖረው። እዚህ ቁጭ ብሎ ድሪም የሚያደርግ ልጅ ምን ድሪም እንደሚያደርግ አስቡት እንግዲህ። በዚህ ተራራውን አስቡት፣ ግሪነሪውን አስቡት። ከዛ ይሄ ትምህርት ቤቱ በራሱ ያለውን ፋሲሊቲ የሚገርመው የዛሬ 11 ወር መጥቻለሁ። በፍጥነት ቢሆንም ተማሪዎች አልገቡም ነበር። የተማሪዎችን እያየን ነው። እንደምሰማው ከሆነ ግን በልዩ ችሎታ ያላቸው አዳሪውን እንዲገቡ ብቻ ተብሎ የተሰራ ቢሆንም ግን በጠቅላይ ሚኒስትሩና ሌሎች የአካባቢ አመራሮች ውሳኔ መሰረት ሁሉም የበሻሻ ልጅ ይገባዋል የትምህርት ቤት በሚል ለበሻሻ ልጆች በሙሉ ሃይስኩል እንዳልኳችሁ ቀዳሚው ያሰራው ሃይስኩል ላይ ያለ እሱ ወደ ቴክኒክ የመቀየር ሀሳብ ያለ ይመስለኛል፣ አላቅም። ስለዚህ የበሻሻ ልጆች በሙሉ ገብተው ይማሩ በሚል ሁሉም የሚማሩበት ትምህርት ቤት ሆኗል ማለት ነው። ከመሪነትም ከሚኒስትርነትም በጣም ቀድሞ በሻሻ ላይ ሃይስኩል አሰርቷል ሰውየው ማለት ነው። ቅድም ያየ ነው ማለት ነው። ከ7 ዓመት በፊት ያሳየኋችሁ ማለት ነው። ስለዚህ ጠቅላላ በሻሻ ልጅ በልዩ ችሎታ ብቻ ተመርጦ ሳይሆን
የበሻሻ ልጅ ይገባዋል እዚህ ገብቶ መማር የሚል ፍልስፍና ተከትለው እንግዲህ አመራሩና የዚህ አካባቢ አመራርና የጠቅላይ ሚኒስትሩ በጋራ ወስነው ስለዚህ የበሻሻ ልጅ አሁን እዚህ ውስጥ ይማራል ማለት ነው። በሻሻ መሀል እንደዚህ አይነት ትምህርት ቤት ኢማጂን ማድረግ እንግዲህ በጣም ከባድ ነው። እንኳን ለነሱ ለኛ ተመረቀን ወጣ ለምንል ሰዎች የሚያጓጓ እንደዛ አይነት ትምህርት ቤት ሳይሆን እንደዛ አይነት መዝናኛ እንኳን አላስታውስም። በእድሜ እኔ የጨረስኩት ኢትዮጵያ አድቬንስ ኮሌጅ ነው። ሃይ ስኩል የጨረስኩት እንግዲህ ፕሪፓራቶሪ ተምሬ የጨረስኩት አዳሪ ስኩል ነው። እንግዲህ ያ እንኳን ትምህርት ቤት በዚህ ደረጃ ሊነጻጸር የሚችል አይደለም። እንግዲህ ትልቅ ነው ታውቃላችሁ። ዓለም አቀፍ ተቋማት የሚደግፉት ኢትዮጵያ እስከ ዛሬ የሚታወቅ አዲስ አበባም የራስ ኮሌጅ ያለው ነውና ከዩኒቨርሲቲ ወጥተን እንኳን እንደዚህ ያለ ማዕከል ውስጥ ለመጎብኘታል እዚህ ማዕከል ውስጥ ለማንበብ ለመዝናናት ያለውን የምናብ ስፋት ማየት ይቻላል። እየዞርኩ ለምሳሌ ከብቶች ምናምን ያለው እና ምናልባት እናንተ የምታዩ ከሆነ የሚገርም ነው። ይሄ እንደ ሁሉን ያሟላ ትምህርት ቤት ብቻ ሳይሆን እስከ ፕሮሰሲንግ ድረስ ሁሉ ማለት እዚሁ ላሞች አሉ። ወተት ይታለባል። ለማን ነው ወተቱ ማለት ነው? ለላሞቹ ላሞቹ ተማሪዎች እንዲጠጡ ላሙ እዚህ ይታለባል። ማህበረሰቡ እዚህ ያገኛል። ከዛ በኋላ ፕሮሰሲንግ አለ እዚሁ። ለምሳሌ እርጎ፣ አይብ፣ ዶሮም አለ። ሌማት ትሩፋት እዚሁ ትምህርት ቤት ውስጥ የሚተገበረ ማር ያረባሉ። እንደምታዩት ጫካ ነው፣ ተራራ ነው። እዚህ ውስጥ ኢማጂኔሽን አብይ ራሱ የሚገለጸው አንዱ በኢማጂኔሽናል ኢማጂን ማድረግ አቅሙ በሻሻ ላይ ቁጭ ብሎ አባቱ እናቱ ወደ ሱቅ ሲልኩት የሽቦ መኪና እያደረገ ምናምን በፕሌን እየሄደ መደብ ላይ የተኛ እንደዚህ ምንጣፍ አንጥፎ ልክ 5 ስታር ሆቴል እንደሚተኛ የሚያስበው ልጅ ማለት ነው። በሻሻ ላይ ቁጭ ብሎ እንደዛ የሚያልመው ልጅ ማለት ነው። አሁን ልጃቸው የሀገሪቱ ጫፍ ላይ የአፍሪካ ጫፍ ማማ ላይ ተቀምጦ እዚህ ትምህርት ቤት የሚማሩ ልጆችን አስቡ። ልጃቸውን እዛ ያሉ እዚህ ቁጭ ብለው ይማራሉ፣ በምናብ ያስባሉ። ፕላስ ደግሞ እንደ ሀገር እንዳልኳቸው መማር ብቻ ሳይሆን ደግሞ ኢንዱስትሪውን ራሱ እዚህ ጀምሩታል ማለት ፕራክቲካሊ እያዩት ይሄዳሉ ማለት ነው። ስለዚህ እዚህ ውስጥ ማሰብ በሻሻ ላሉ ልጆች ከፊት ለፊት ለምሳሌ የምናየው ይመስለኛል የኳስ መጫወቻቸው ቤተ መዋላ እንደምላችሁ በመላ ኢትዮጵያን እየመራ ያለው ሰውዬ ባለቤት ቀዳማዊቷ በበሻሻ ከተማ ያሰሩት ይህ ትምህርት ቤት እንደ ሀገርም ቁንጮ ሆኖ ሊጠቀስ የሚችል ሞዴል ተብሎ ሊጠቀስ የሚችል እና የቀጣዩን ትውልድ ከፊት ለፊት የራሱ እያነበብኩት ያለሁት የምንተክለው ለቀጣዩ ትውልድ ነው ይላሉ። we are planting for the next generation የክቡር ጠቅላይ ሚኒስትራችን አብይ አህመድ አባባል ነው ከፊት ለፊት ተለጥፎ የምናየው። ቀጣዩ ትውልድ የሚተከለው እዚህ ነው። ቀጣዩ ትውልድ የሚሰራው እዚህ ነው። ትምህርት ቤት ስለገባ ብቻ ግን አይደለም። እንደዚህ አይነት ኢንቫይሮንመንት አስባችሁታል? ከዚህ የወጣው ሰውዬ ከዛ በሻሻ መሀል እንደዚህ ትምህርት ቤት መስራት ይሄ ለአዲስ አበባም ቅንጦት ነው፣ ለባህር ዳርም ቅንጦት ነው፣ ለጎንደርም ቅንጦት ነው። ሰማ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። እንደምታዩት በሻሻ መሀል ላሉ ተማሪዎች ላሉት ልጆች የተሰራ እንዲህ የሚያስቀና የሚያምር ስቴዲየም ነው። እዚህ ላይ ነው እንግዲህ ባለፈው ጠቅላይ ሚኒስትሩ ኳስ ያንጠባጠቡ ቀዳማዊቷን የሚያያችሁት ማለት ነው። ከ11 ወር በፊት የተመረቀው ያኔ። ከዛ በኋላ ግሪን የዚህኛው አረንጓዴ አሻራ መርሃ ግብር የተተከለ ጊዜ ነበረ የተፈጸመው። በዚህ በኩል እንደምታዩት የባስኬትቦል መጫወቻ ያለው ይቻላል ማለት ነው። አያችሁ አብይ በምናባቸው ብቻ ሲያስቡ የነበረው ነገር እሳቸው እንደሚሆኑ እዛ ደርሰው አይተዋል። ምናልባት በፊልም ዛሬም የምናየው ያንም ስናየው የነበረው ነገር ደግሞ በሻሻ ላይ ማሳካት ይቻላል። ከኢንፍራስትራክቸር ባሻገር ግን ይሄ ሱፕራስትራክቸር አልትራስትራክቸር የሚባሉ ነገሮች የሚሰሩባቸውን ኢንግሪዲየንት ሲያዘ ነው። እዩት እስኪ ዙሪያውን ተራራው፣ ግሪነሪው እና ይሄ የምንራመድበት ሜዳ ይህ አውሮፓ አይደለም፣ ይህ አሜሪካ አይደለም፣ አዲስ አበባም አይደለም፣ ደቡብ አፍሪካ ግብጽም አይደለም፣ ኢትዮጵያ ነው። በሻሻ በሻሻ ውስጥ ነው እንዲህ ባለ ሜዳ እየተራመድን ያለ ነው ማለት ነው። ከኢትዮጵያም በሻሻ ነው እና ይቻላል። እንደዛ አይነት ነገር ማለም ይቻላል። ቅንጦት አይደለም። የበሻሻ ትውልድ ይገባዋል። እዚህ ላይ ሲጫወት ብቻ አይደለም ይሄን መስራት ይቻላል። ይሄን መስራት ይቻላል ማን ነው? እንዲህ ካለች ገጠር ውስጥ እንዲህ ያለችን ገጠር እንዲህ ገነትን ማስመሰል ይቻላል። ከአካባቢያቸው ወጥቶ መሪ ሆኖ ሰው ያለ ከሱ የሚወስዱት አለ። ስለዚህ እነኚህ ሁሉ ኮምባይንድ ሲሆኑ ማሰብ ይቻላል። ከዚህ አካባቢ ሊወጣ ሊፈራ የሚችለውን ትውልድም የሚወጣውን አስተሳሰብም እንዳልኳችሁ እዛ ምንም ጭልም ባለ ገጠር ውስጥ በሻማ በሚኖርበት ቤት ውስጥ እንደዛ ኢማጂን ማድረግ ከቻለ ትላንት ለምሳሌ በቪዲዮ እንዳሳየዋችሁ እኔ የሚናፍቀኝ ኢትዮጵያ መቻሪያ ታደርገኛለች የሚለው ሰውዬ እዚሁ በሻሻ እየኖረ እዚሁ አጋሩ ላይ እየኖረ ይል የነበረው ሰውዬ ከዛ አፍሪካን ትንሣኤ የሚናፍቀው ከዛ አፍሪካ ላይ ሞዴል ተብሎ ሊጠቀስ የሚችሉ እንዲህ አይነት ትምህርት ቤቶችና መሰረተ ልማቶችን ማሳካት ስለቻለው ሰውዬ እያወራን ብቻ እያወራን አይደለም እያሳየዋችሁ ነው። የኦሮሚያ ልማት ማህበር ከ15 ቀን ወይ ከ20 ቀን በኋላ
የአጋሩን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አርአያ አድርጓችኋል። አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አርአያ ታደርጋለች? አፍሪካ አጋሩን መቼ አርአያ ታደርጋለች? ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ ትምህርት ሌር ነው በቃ አሁን ልጆቼን ካዩ በኋላ ታች ኬጂና አንደኛ ደረጃ አልፈው መማር እዚህ ለመግባት ትምህርት ሌር ነው ቶሎ ቶሎ ሲምቦል ዘፎን አይደለ ድሮ ትምህርት አትሄድም ምናምን ነበር አሁንስ አባዬ ትምህርት ቤት ተነስ ትምህርት ቤት ሌር ነው ተነሱ ቶሎ የሚሄዱት እኮ እዚህ አይደለም እዚህ መጡ አይደለም ኤሌመንታሪ ምናምን የሚሄዱት ነው ነገ እዚህ እንደሚገቡ ስለሚያውቁ እዚህ እንደሚገቡ ስለሚያውቁ ኦኬ ቪዥናሪ ምን ዋሉ ልጆቻችን ሲምቦል በጣም አይደል አይደል ትምህርት ቤት ሄዳለሁ ትምህርት ቤት ሌር ነው ፋሽን ሆናለች ድሮ ትምህርት አትሄድም ነው ጭቅጭቅ ነው አሞኛል ምናምን አሁንስ እዚህ ለመግባት አሁን እኔ ከሰባት የዘጠኝ ዓመት ልጅ አለኝ አራተኛ ክፍል ተማሪ ነው ሶስት ትምህርት ነጋ አይደለ ትምህርት ቤት ሻንጣ ምናምን አዘጋጅቶ ነው የሚያድሩት ዩኒፎርማቸውን ጠዋት ትምህርት ቤት ላይ ነው ሃይስኩል ሰጋራ ገላ ይባላል አቦርሚ እዛ ሃይስኩል ገባለሁ ዳኛው ሃይስኩል ገባለሁ ባህላዊ መድኃኒቶች ናቸው 4 ኪሎ ውስጥ ያለው አንድ ኦኬ ኦኬ ይሄ ሎካል አሰብከው ይሄ ልክ የእጽዋት ማዕከል ተብሎ ቤተ መንግስት እንደሰራው ሁሉ ነገር ከአካባቢው ኤክስትራክት ይደረጋል እንደምንለው የባህላዊ እንትኖች ይሄ የእጽዋት ማዕከል ብሎ የተከላቸው እዚህም ያሉ ናቸው ማለት ነው አዎ ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ኮንቲኒቲውን እንግዲህ ኮኔክቲቪቲውን በህንፃ በግንባታ በምናምን ብቻ ሳይሆን በቲንኪንግ ነው እያልነዋል ከዛ ባለፈ ደግሞ የእጽዋት ማዕከል ተብሎ ወይ ደግሞ ኢንዲጂነስ ኖሌጅ ኢንዲጂነስ የኢኮኖሚ ሪፎርም ሀገር በቀል ኢኮኖሚ ማሻሻያ እንደሚባለው ሁሉ ሀገር በቀል እጽዋቶቻችን የምንጠብቅበት ማዕከል 4 ኪሎ ታውቃላችኋል የእጽዋት ሙዚየም አለ ከዛ እሱ ይቀጥላል ማናየት ትምህርት ቤቱ ይሰራል የራስን ሀብት ማወቅ የራስን ሀብት መጠበቅ ይሄ ነው ኮኔክቲቪቲ ኮንቲኒቲ ስንል በየዘርፉ ማለት ነው ኮንስትራክሽን ብቻ ሳይሆን ኢንፍራስትራክቸር ብቻ ሳይሆን አልትራ ስትራክቸር የሱፕራ ስትራክቸር የምንላቸውን በሙሉ በውስጡ የምናይበት በሁሉም ነገር ነው ኮንቲኒቲ ኮኔክቲቪቲውን እያየን የምንሄደው ማለት ነው ቀጣይነት አለው ተያያዥነት አለው ማለት ነው ይሄ የሜዲሲናል ጋርደን ነው የሚባለው ይሄ ማለት ነው ስለዚህ ለመድኃኒት ጥቅም የሚውሉ የተለያዩ ተክሎች ያሉበት እጽዋቶች ይሄ ከ11 ወር በፊት ነው ወይስ አሁን የመጡ ጊዜ የአረንጓዴ አሻራ ጊዜ ያለው ይሄ ማንጎ ነው ማንጎ ይሄ የአብይ ነው የቀዳማዊት ነው አብይ ማል ነው የአብይ እሱ ነው ይሄ ቀዳማዊት የቀዳማ ያ ኦቦ ሽመልስ ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ እዚህ አካባቢ በባህር ዛፍ ተወሮ ነበር ባህር ዛፍ ያው በተፈጥሮ መሬቱ ላይ ችግር ስለፈጠረ ያን ባህር ዛፍ ቦታ ወደ ሻይ ቀይሩ ተብሎ የመንግስት ኢኒሺዬቲቭ ስለሆነ ወደ ቅጠል ሻይ ተቀይሮ አንደኛ ትልቅ እንት ነው የረጅም ጊዜ ሃርቨስት ይደረጋል ይባላል ትልቅ ነው ሀብቱ ራሱ ብዙ ነው ህዝቡ ተቀብሎታል ህዝቡ ቀንና ማታ እየሰራ ነው አሁን ቻሌንጁ የሚባለው ፕሮሰስ ማድረጊያ ከሌለ እሱ ምን ያህል ተከፈተ ከዛ በኋላ ፕሮሰስ ማድረጊያ ካምፓኒ ፋብሪካዎች በሻሻ ብራንድ ተብሎ በሻሻ ተብሎ ተጀምሯል ፕሮሰስ ማድረጊያው እየተገነባ ነው ቦታው ተለይቷል እሱ ነው ችግሩ እንደ ሀገርም ነው የምልህ በጣም እያመረትን ነው ግን ፕሮሰስ ማድረጊያው ከሌለ ሌላ ዳሜጅ አለው ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ ስለዚህ ጋር እንደምታዩት የፕሮሰስ ማድረጊያው የከብቶቹ ማደሪያ ፕሮሰስ ማድረጊያ ያኛው መሰለኝ ፕሮሰሲንግ ወር ሰማ ሰማ ድምፅሽን ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ እንግዲህ እኛ በአጋጣሚ በሻሻ ተገኝተናል በሻሻ ዳሪ ስኩልን የቀዳማዊት ያሰሩትን ትምህርት ቤት ተገርመን ሳናበቃ እንደምንሰማው እንግዲህ ከከሚሴ ደግሞ ሌላ ምናልባት በጅማ ዞን አጠቃላይ
ልምድ ለመውሰድ መጡ እንደሆኑ ሰምተናል። ከዛ ባለፈ ግን ዛሬ በሻሻ ላይ እንዳያችሁ ስንራመድ ደማው ከተማ ውስጥ በርካታ እስኪያስገርም ድረስ ከ11 ወር በፊት ስመጣ አይቼዋለሁ። በሻሻ መንገድ ላይ እንደዛ የሚባል ግንባታ አልነበረም። ከ8-7 ዓመት በፊት እንዳልኳችሁ እልም ማለ ፒስ አመጣው አስፋልት ማለት አይችሁታል። ዛሬ ስመለስ ጥግና ጥግ ያያችሁ ልማት አለ፣ ያየነው መስጂድ አለ። በኦሮሚያ ትልቁ ቁጥር 1 ሊባል የሚችል አስደንጋጭ መስጂድ አይተናል። አባፊጣ በሰሩት መሪ ላይ የተሰራ ያለ። ከዛ እዚህ ደግሞ መተን ስንገረም ነበር በትምህርት ቤቱ በዚህ ትምህርት ቤት ላይ። ስለዚህ ልምድ ልውሰድ ብለው ከከሚሴ ድረስ ልምድ ሊወሰድባት እየመጣች ነው። እንደሰማሁት ከሆነ ካለፉት 8 ዓመታት ጀምሮ የመሪው ሀገር ምን ትመስላለች፣ መሪው የት የተወለደው የሚለውን ለማየት የሚመጡ ሰዎች አሉ። ግን ደግሞ እንዲህ ያሉ የልማት ስራዎችንም ከበሻሻ ንቅሰም እየተባለ ለምሳሌ እንዲህ ያለ ትምህርት ቤት እኛስ አካባቢ አይገባውም ወይ ተማሪው በሚል ዜጋው በሚል እሱ ልምድ ለመቅሰምም ከከሚሴ ድረስ ልምድ ሊቀሰምባት የመጣች። እንግዲህ ባለፈው ስንመጣ ተማሪ አልነበረም። ከጀርባችን ከዙሪያችን እንደምታዩት ተማሪዎች እየገቡ ይማርበት ሆኗል ማለት ነው። እያየናቸው ነው። የበሻሻ ልጆች ይገባቸዋል ተብሎ ለልዩ ትምህርት ቤት የሚባለው ቀርቶ እያንዳንዱ የበሻሻ ዜጋ ለሃይስኩል የደረሰ ዜጋ ይማርበት ተብሎ ሃይስኩል ለዚህ ዞሯል ማለት ነውና ይሄው በዙሪያ እየተመለከታችሁት ነው። እዚህ ግቢ ውስጥ መንቀሳቀስ ችለዋል። እዚህ ግቢ ውስጥ መማር ችለዋል። እዚህ ግቢ ውስጥ ደግሞ ድሪም የሚያደርጉትን በዛው ልክ ማሰብ ነው። ይሄ ለፕሮግራሞች እዛ ጋር ምን አለ? ይሄኛው ምንድን ነው? ስለዚህ የምናየው ምናልባት ድንኳን እዚህ አካባቢ የምታዩት ግርግር ከከሚሴ ድረስ አሁን እንግዲህ የልምድ ለመቅሰም የሚመጣባት ሆናለች ማለት ነው። የበሻሻው ሰውዬ ምድሩም እንዲሁ ለልምድ በቅታለች። እንደዚህ ነው እንግዲህ ምናልባት መሪነት ከሰፈር ከመንደር ይጀምራል። ለራስ ከመስራት የራስን ማህበረሰብ ከማብቃት የራስን ማህበረሰብ ዋጋና ቫልዩንም ማወቅ የመደመር መነሻ ልጆቹ ዜጋው በኩራት ደጋግመው እንደሚላቸው መደመር ምንድን ነው ካላችሁ ስንመጣ ያየነው ስንሄድ ከምናገናኘው ጋር አያይዞ 4 ኪሎ የደረሰውና 4 ኪሎ ያደረሰውን ሰውዬ ማለት ነው። በዓለም ደረጃ የሚፋለመውን ሰውዬ ማየትም ጭምር ማለት ነው። መደመር ምንድን ነው ካልን በዚህ ጉዞ ውስጥ ሁሉ መንገዱን እየፈለግን አይደለ? ወደ 4 ኪሎ የሚያደርሰው መንገድ የቱ ነው? ወደ 4 ኪሎ የደረሰው ሰውዬ በምን ባለ መንገድ ደረሰ ስንል መሪነት ከሰፈር ይጀምራል። ለምሳሌ የመሪዎች ሀገር የመሪዎች ሰፈር ምን ይመስላል ብለን እናንጽር ብንል አንዳንድ ሰዎች ምን ያሉ ከሰማችሁ አሁን ትግል ላይ ነን የሚሉ በጣም እንፈራለን እንደ ኢትዮጵያ ፖለቲካ ውስጥ ብለው የሚያስቡ ሰዎች አብይ ወንበሩን ይስጠንና እናሳየዋለን፣ አብይ ዙፋኑ ይልቀቅልንና ሰርተን እናሳየዋለን ይላሉ። ይሄ በጣም እኮ ነው የሚያስቀው። ሀገር የሚሰራው ለማህበረሰብ የሚሰራው መሰረት የሚጣለው መሪ ሲኮን አይደለም። አሁን የምንንቀሳቀሰው ኮንቲኒቲውን ኮኔክቲቪቲውን ለማሳየት ቀዳማዊ እመቤት ከሆኑ በኋላ የሰሩት ነው። መሪ ከሆኑ በኋላ ለአካባቢያቸው ይሰራሉ። በአካባቢያቸው የሰሩት ለዓለምም ለአፍሪካም ለሀገሩ ምሳሌ ይሆናል። ከዛ በፊት ግን የሚሰራው ልክ ጤና ጣቢያውን ሄደን እንደምናየው ሃይስኩሉን ቅድም እንዳየነው ከተማ ውስጥ ያሉ እንቅስቃሴዎችን እንዳየነው አጋሮ ትላንት ዞረን እንዳየነው እየተረኩላችሁ እንደመጣሁት እኔ የአፍሪካ ምሳሌ ነኝ፣ እዚህ ትምህርት ቤት ጀምራለሁ፣ እዚህ ፕላዝማ ተገያለሁ፣ እዛ ሆስፒታል አሰራለሁ፣ በሻሻ ላይ አሰራለሁ እያለ ሚኒስትርም ሳይሆን የተቋም መሪም ሳይሆን ፓርላማ በገባበት የመጀመሪያ ዓመት ላይ የሰራቸውን ስራዎች ነው የምናየው። ወደዚህ የመጣ ነው ምስሉ ለማየት ነው። መሪ ከሆነ በኋላ የሰራ ሳይሆን መሪ ከመሆኑ በፊትም የሰራቸውን ስራዎች ማለት ነው። አብይ አህመድ መሪ ከመሆኑ በፊት ሚኒስትር ከመሆኑ በፊት ጤና ጣቢያ ሰርቷል፣ ትምህርት ቤት ሰርቷል፣ መብራት አስገብቷል፣ ቴክኒክና ሙያ አስፋፍቷል፣ ኔትወርክ ዝርጋታ ተካሂዷል። በሻሻ ለምትባለው የቴሌ አገልግሎት ተጀመረው አብይ ገና ወደዚህ ከመምጣታቸው በፊት ነው። እና ከተማው አሁን ስንመጣ ሙሉ አስፓልት ከአጋሮ በሻሻ ድረስ አየን እንጂ 3 ኪሎ ሜትር ማትሞላ ከመሀል ከተማ ላይ ትንሽ አዋራ እንዳይቦንባቸው አስፓልት ያሰራው ሰውዬ አስፓልት ሲያሰራ ምንም አይነት ተቋም አይመራም ነበር። አጋሮ ላይ ስንሄድ እንዳልኳችሁ የወጣት ማዕከሉን በሉ ፕላዝማውን በሉ ጤና ጣቢያውን በሉ ኖኩን በሉ ሆስፒታሉን ሲያሰራ አስተባብሮ ሲያመጣ አብይ አህመድ የአንዲት ቢሮ ዳይሬክተር እንኳን አልነበረም። እና ማናችሁ ፖለቲከኞች ሀገር የሚሰራው ፖለቲካ ውድድር ውስጥ የሚገባው ስልጣን ሲያዝ አይደለም። ስልጣን ላይ ሲወጣ ይሄን ሰርቻለሁ ተብሎ ማሳየት የምንችለው ፕሮቶታይፕ የሚያስፈልጋል ማለት ነው። ዙፋኑ ስጡንና ሳይሆን ምን ሰራችሁና ዙፋኑን ልስጣችሁ ብለን ደግሞ እኛን ጠይቃችኋለን በተራችን ማለት ነው። ሰማ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጃቂው ሰማ ተወላጁ ሰማ። እንግዲህ የዛሬ 7 ዓመት ስመጣ ያየሁትኝ ሌላኛው እንግዲህ የአጋሮ እዚህ በሻሻ ጤና ጣቢያ ነበረ። አሁን እንግዲህ በጎማ ወረዳ የጤና ጽሕፈት ቤት የበሻሻ ወረዳ ጤና ጣቢያ ተብሎ ማሻሻያዎች እያየሁ ነው። እንግዲህ ከ7 ዓመት ስመጣ ከነበረው ጋር ማስተያየት ትችላላችሁ። አንዱ የዞር ነው፣ አንዱ ያወራ ነው፣ አንዱ ያየ ነው። እንግዲህ ምናልባት ጠቅላይ ሚኒስትሩ ኢኒሼቲቭ ከተሰሩ ስራዎች አንዱ ይህ የበሻሻ ጤና ጣቢያ ነበር። አሁን እንግዲህ በስያሜውም እንዳያችሁት ከፍ ብሎ
በግቢ ምን ይከፍሉ እያየን ነው። መቼ እንግዲህ አይደል እኔ ያኔ ጤና እንደዚህ አልነበረም። አሁን የዛሬ 7 ዓመትና አሁን ዛሬ ላይ ያለው ጤና ጣቢያ በጣም ለየት ይላል። ለምሳሌ ግቢው መጀመሪያ ስንጀምር ከአካባቢ ጀምሮ ከአካባቢ ጤና ተቋምን ጽዱ በማድረግ የተጀመረው መርሃ ግብር ይሄው እንደምታዩት ጽዱ ነው ጤና ጣቢያው። ሁለተኛው የጤና ተቋም ውስጥ ምን መካተት እንዳለበት ሱቅ፣ ካፌዎች፣ የዶሮ እርባታ አለን። ይሄ ተጀምሯል። ጤና ተቋምን ጽዱ በማድረግ መጀመሪያ ሰው የሚታከመው በሳይኮ ነው። ሳይኮቴራፒ ነው ሰው የሚታከመው። አካባቢ ንጹህ ካልሆነ አይታከምም። ደግሞ አያምንበትም፣ በሕክምናውም አያምንም። እሱ ላይ በመሆን ይሄኛው አሁን ጤና ተቋሙ እንደዚህ ጽዱ አድርገናል። ስለዚህ ቢያንስ እሱ የጀመረውን አስቀጥላችኋል፣ ከፍ አድርጋችኋል። በጣም በ100% ማለት ይቻላል። አሁን ይሄ ጤና ጣቢያ በአገር አቀፍ ተጎብኝቷል በጤና ሚኒስትሯ። ዶክተር መቅደስ ጣባ ባለፈው ጤና ተቋሙም እንደዚህ ያለ በጫካ ነበር። ይሄ እዚህ ጋር ተተክሎ ነበር። ይሄኛው ከ7 ዓመት ወደዚህ በቅርብ በአንድ ዓመት ውስጥ ለውጥ በቅርቡ የሰራ ነው። የአሳ እርባታ አለን። አሳም ዶሮም እዛ አለ። ሌማት ትሩፋቱ ሰው መጥቶ እዚህ መጀመሪያ ላይ አይቶ ነው የሚያተከብረው። ሰው እዚህ ካየ በኋላ ጤናማ አመጋገብም ከመታመሙ በፊትም እዚህ መጀመሪያ ከዚህ ተምሮ ተነስቶ በማከም ብቻ ሳይሆን በማስተማር። ስለዚህ በጣም ብዙ ለውጥ እንዳልከው ነው። ያኔ ሲመጣ እንደዚህ አልነበሩም። አሁን እዚህ ካፌዎች አሉ። እዚህ ጋር እጽዋቶቹ ምናምን ተክሎቹን እያየኋቸው እኮ ነው። ግሪነሪው እንደዚህ አልነበረም። እንደዚህ አልነበረም። ይሄን አይቶ ገብቶ ይሰራል። ግሪነሪዎቹ እዚህ ካፌ ታካሚ በቃ ባለ ጉዳዮች ነው። ባለሙያው ታካሚዎቹ ስለዚህ ኢንቫይሮንመንቱ ላይ በጣም ብዙ ለውጥ እያየው ነው። የልጆች መጫወቻም ተጨምሯል። ቻይልድ ዴቨሎፕመንት የሚባለው አርሊ ቻይልድ ዴቨሎፕመንት እዚህ ነው የሚተገበረው። ልጆች ለመርፌ መጣው ብሎ እንዳያማቸው መርፌ መማረግ ያማቸዋል። መርፌ ሲባል ያንን ለማስረሳት መጀመሪያ ይጫወታሉ። እዚህ ከሕክምናው በፊት ታክሞ ተነስቶ ገብቶ ነው የሚታከሙት። ይሄን መጀመሪያ እዚህ ከተጫወቱ በኋላ ስለ መርፌ ከረሱ በኋላ እዚህ ይጫወታሉ። መርፌውንም ከተወጉ በኋላ መጥተው ይጫወቱና ያንን መርፌ ሐኪም ቤትን በቃ ከመጥፎ ነገር ጋር አያይዘው ይደሳሉ። እዚህ እንገባለን። አንድ ለየት ያለ የተጨመረ ነገር እንደ ሀገር አቀፍ ዲጂታላይዜሽን ጤና ተቋምን ዲጂታላይዜሽን በማድረግ አሁን እዚህ አካባቢ ከወረቀት ጽዱ ነው ጤና ጣቢያው። ዲጂታላይዜሽኑ ተተግብሯል ማለት ነው። ወረቀት የሚባል ነገር የለም ጤና ጣቢያ ውስጥ በእንትን ነው በዲጂታል ነው። ኮምፒውተራይዝ ነው። ዳታ ሴንተር አለ ራሱ በኮምፒውተር ነው ሁሉም ነገር የሚሰራው። ይሄ ድንገተኛ ክፍል ነው የምታዩት። ዲጂታላይዜሽን ነው። አይዞሽ ስለዚህ ኮምፒውተራይዝ ነው አሁን ስራው ራሱ ዲጂታል ተደርጓል። እዛ ጋር ወላድ ክፍል አለ። ስለዚህ ኢንቫይሮንመንቱ እንዳለ በቃ አክሰሲቢሊቲው ራሱ አይደል ኮሪደሩ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። ፕሪናታል ይሄ ደግሞ ዴሊቨሪ ነው ማዋለት በደም ሰዓት የሚሆን አደኔ ትዳኒ ገለኒ ለቾዳ ንኮን ሽኛው ራዲዮ ኖርማል ማሽን ራዲያንቶ አመሪዳ ፋምሊ ዳሊ ቤክኒ አናዲ ፈያደኒ ራዲያንቶ አርመሬ ደማ ጆሌ ይሮ ደላተኒ ኦይሳኒ ቴምፕሬቸር ሶዶሚያ ፎገድ ይሮ ታይ እስኪ ሞላ ድረስ እዛ ነው ሙቀቱ ማለት ነው። ዱራማ ሪፌሪታ አጥራ ሰቦ ካናዲ አሁን ግን አስቀርቶ በፊት ሙቀት ምናምን ችግር ካለበት ሌላው ነው ዲባ ኩማ ዲባ አፍሪቲ ሻንታማ ኦሊም ቢታይ መደደር በካናዲ ኩኒ ማሽኒ አሁን ሪፈር አስቀርቷል ማለት ነው። ስለዚህ ውጭ ሙቀት ችግር ምናምን ቢኖር አየህ እስኪደርስም ሊሞት ይችላል። ያው ለብቻ ነው የሚያገኙት እነሱ። ያው በቴሌቪዥን እየተዝናኑ
ቴኒስ እየተጫወቱ እንትኖች ጋር አይደለም የሚቀላቀሉ ለብቻ ነው በቃ በቃ ልጆቹ ለብቻ ወጣት ማለት ነው። ወጣት ከ10 እስከ 20 እድሜያቸው የአገልግሎት ቦታ ይሄ ነው። ሕክምና የሚወስዱት እዚህ ደግሞ መዝናኛ ምናምን ሳይኮሎጂ ላይ የተዝናኑ ስነ ልቦና በቃ የአብይ የተዝናኑ ማለት ነው። ይሄ ልዩ ነው። ልዩ ፍልስፍና ስነ ልቦና ምን እንደገባቸው ከአካባቢው ከስንት ዓመት በኋላ መጫወተው ዛሬ ቁጭ ብለው ሪፍሌክቶችን እያደረጉ አልጠፋብኝም ማለት ነገር ስንት ዓመት መሰለህ ከተጫወትኩ 10 ዓመት አያልፈኝም። ከሕክምና በፊት ደግሞ ማከም የሚባለው ነገር አለ። ጤናማ አመጋገብ አይደል? ማስተማር ብቻ አይደለም፣ ተግባር ሰርቶ በተግባር ገብቶ ቤቱ ይሰራል። ሰው እዚህ መጥቶ ይሄን አይቶ በቤቱ ሄዶ ለልጆቹ ለራሱ አዘጋጅቶ ጤና በቤት ጤናማ አመጋገብ፣ ጤናማ አኗኗር፣ ጤናማ አስተሳሰብ እያየው ነው እንግዲህ እስካሁን ባሳያችሁ በነበረው ላይ መጨመር ማለት ነው። መጥቻለሁ። የ7 ዓመት አሉ ዶሮዎች አሉ ክፍት ነው። ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። ከ7 ዓመት በፊት ስናይ እንግዲህ እንደዚህ አልነበረም። ይሄ ሁሉ እንግዲህ ያየሁት ነው። መጨመር ማለት ነው መደመር አይደለ? ባለው ላይ መደመር እንደ ሀገር ያኔ እሱ እንደ አካባቢ የሞከረውን ላዩ ላይ ደመራችሁ ሲመጣ ይሄ አዲስ አበባ ላይ አጋሮ ላይ ጅማ ላይ አማራ፣ ትግራይ፣ ጋምቤላ እያለ እንግዲህ ሁሉ እስካሁን እየተዟዟርን ያየ ነው። ያኔ ጠቅላይ ሚኒስትሩ በግላቸው ያሰሩትን የጤና ጣቢያ ነው ዟዟርን የጎበኘ ነው አይደል? አሁን እሱ ብቻ አይደለም የሚገርመው፣ እሳቸው መሪ ከመሆናቸው ሚኒስትርን ከመሆናቸው በፊት ያሰሩት ነው። እኔም ከ7 ዓመት በፊት እንዳሳያችሁ ነው። አሁንም ቪዲዮ እንደማሳያችሁ መጥቼ ጎብኝቻለሁ። እዛ ላይ ተጨምሮ የምናየው ነገር በሙሉ በተለይ ሆስፒታል፣ ጤና ጣቢያ ስንል የውጭ እርዳታ ድርጅቶች ወይ ደግሞ አንድ አበዳሪ ይፈልጋል ወይ ደግሞ የበሻሻው ልጅ መሪ ሆኖ አዲስ አበባ ስለተቀመጠ የሚደጉመው ነገር የለም፣ ከፈረንጅም የሚወሰድ ብር የለም። ልክ እሱ ጤና ጣቢያውን በሰራው ፍልስፍና መሰረት የአካባቢው ማህበረሰብ የሚያዋጣበት ወይ ደግሞ ራሳቸው የአካባቢው መስተዳድርና የአበዳሪ አካላት አበድረው ጤና ጣቢያ ተበድሮ ከዛ ደግሞ ከሚሰራው ስራ ትርፍ አግኝቶ መልሶ የሚመልሰው ነው ማለት። ስለዚህ ያ ፍልስፍና ሲያድግ በራስ አቅምና በራስ ኃይል ሲሰራ የምንለውን ተግብሮ የምናይበት ትልቁ ሚስጥርም ስላለ ነው ማለት ነው። ይሄ ጅማነት በሻሻነት ከምለው ጋርም በራስ አቅም መስራት የራስን ቫልዩ ማድረግ እችላለሁ የሚለውንም መገንባት ነው ማለት ነው። ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ማን አለ? ይሄ የነፋንቱ ቤት ነው አይደል? የነፋንቱ ነው አይደል? ማን አለ እዛ? አልገቡም? ይሄ ነበር እንግዲህ ከዚህ በፊት ቆሞ የሚታዩበት በጣም እቺ ወፍጮ ቤቷ ምናምን እያልኩ ማውራት ታሪክ እንጂ የምትጀምረው እዚህ ጋር ነው። እንግዲህ ፈርሳ አይና ታሪክ የተጻፈ ነው ማለት ነው። ጊዜው ሚያዝያ 2007 ዓ.ም ነው። በወቅቱም ከሰውየው ጋር ወደ ጅማ አጋሮ ብሎም ወደ ትውልድ መንደሩ በሻሻና ወደ ተወለደበት የእናቱ ቤት ጎራ የማለት እድል ገጥሞኝ ነበር። ታዲያ በወቅቱ በእናቱ ቤት እንደደረስን በቅድሚያ ቀልብ ያረፈበትና ያስደነገጠኝ ጉዳይ እናቱ የሚኖሩበት ደሳሳ ቤት ነበር። በአግዳሚ ወንበሮች ዙሪያ የተሰበሰበው የአብይ እናት ቤት ከጎኑ ከነበረው የወፍጮ ቤት ጋር የሚለይበት ምንም ነገር ማየት አልቻልኩም። እናም ደነገጥኩ። ለራሴም የዚህ መልአክ እናት እንዴት እንዲህ ባለ ጎስቋላ ቤት ሊኖሩ ይችላሉ? እሱስ እንዴት ለአንድ እናቱ ያንሳል? ከሱ የስልጣንም ሆነ የተሰሚነት ደረጃ በእጅጉ ዝቅ ያሉ ባለስልጣናት ለቤተሰቦቻቸው ብቻ ሳይሆን ለሹፌሮቻቸውና በዙሪያቸው ላሉ ሰዎች ሁሉ የሚያደርጉትን እንዴት እሱ ለአንዲት እናቱ ማድረግ ተሳነው? በሚሉ ጥያቄዎች ውስጥ እንደሰመጥኩ እርጅና ብዙም ያልጎዳው ጠንካራውና በቁጭት ቆፍጠን ብሎ የወጣው የአብይ እናት የወይዘሮ ትዝታ ወልዴ ድምጽ ከሐሳቤ አናጠበኝ። ወይኔ ለአንድ ልጅ የመሆን አቃተኝ አሉ። እኔ ስለሳቸው ሳስብ እሳቸው ደግሞ ስለ ልጃቸው ምንድነው
በዝራው ያለን ሰው የማናውቀው ምስጢር ጉስቁልና ከማይነበብበት የአብይ ገጽታ ጀርባ ያለው ጉድለት ምንድነው? እና መሰል ጥያቄዎችን ያሰላሰልኩ አብረን ወደ አዲስ አበባ ተመለስን። በርካታ ቀናት አለፉ። አንድ ቀን ወደ ቢሮ ለጉዳይ ጎራ ስል ሁኔታው የተሻለ ነፃነት ሰጠኝና ሲከነክነኝ የቆየውን ለበርካታ ጊዜያት ያረገዝኩትን ጥያቄ አስታወስኩት። እኔ ምለው ባለፈው ወደ በሻሻ የሄድን ጊዜ ለምን ነበር ማዬ እንደዛ የተጨነቀችው ስል ጭንቀቴን ተገላገልኩት። ተከታው ምላሽ ከእናቱ ትንቢት ጋር በግልጽ አስተዋወቀኝ። ምን መሰለህ አለኝ። ድሮ ማንኛውም ሰው ወደኛ ቤት ሲመጣ ገና በር ላይ ከመድረሱ ነበር ሙክት የምታርደው። በዛ ላይ ደግሞ ትልቁን ህልም ገና በልጅነቴ ከ7 ዓመቴ ጀምሮ የጫነችብኝም እሷ ነች። እና እኔም ከዛን ጊዜ ጀምሮ የሀገሬ መሪ እንደሆንኩ ወደፊትም ከዚህ በላይ እንደምሆን ያሰብኩ ሰራለሁ። ይህ የእሷ እምነት በኔ ላይ ያላት ሌላኛው ትኩረትና ቁጭት ነው እያላወጋኝ እኔም ቃል በቃል ባይሆንም ያጋራኝን ይህንን ሐሳብ በማስተዋሻ ላይ ያሰፈርኩት። ካመንክ ትችላለህ። ምንም ጥርጥር የለውም። ማስረጃው ፊት ለፊት ተቀምጦልሃል። ካመንክ ትችላለህ። ምንም ነገር መሆን የሚከለክል የሚያግድህ ነገር የለም። ዋናው አንተ በራስህ ማመን። ስለዚህ እንግዲህ የምታዩት ከ7 ዓመት በፊት እንግዲህ እዚሁ ቦታ ላይ ቆሜ ነበረ በሻሻን ላስተዋውቃችሁ የሞከርኩት። በዚህች ጋር ምናልባት 50 ሜትር ሳንራመድ የክቡር ጠቅላይ ሚኒስትሩ እናት ቤት ወይ ደግሞ እትብታቸው የተቀበረበትን ቤት አሁን አይተነዋል። በሻሻ በምታዩት መልኩ ከጀርባዬ እስከ አጋሮ የሚያደርሰው አስፋልት አልቋል። በዚህ በኩልም እንዲሁ የቀዳማዊት እመቤት ትምህርት ቤትና ጤና ጣቢያዎቹን የአባቱ ቤት ገብተን የዘየርንበትን ቤት የሚያደርሰውን መልካይ ሰላም አጋሮ ወይ ደግሞ በሻሻ ከ7 ዓመት በፊትና በኋላ ምን ትመስላለች? እዚህ ላይ ደርሳለች። ኮሪደሩ በግራ በቀኝ ኋላ ከፊቴ እንደምታዩት ነው። ለናገር ሳይሆን እንደምለው ሁሌ ላሳያችሁ ዛሬ በሻሻ ላይ ተገኝቻለሁ። ከ7 ዓመት በኋላ ስመጣ በሻሻ እንዲጠብቀኛለች። ከጀርባዬ ታስታውሳላችሁ ትልቁን ባነር ከጀርባዬ የነበሩትን ገጽታዎችና ገጾች ከቪዲዮ እንደማሳያችሁ ነው ማለት ነው። በሻሻ ከ7 ዓመት በፊትና በኋላ የክቡር ጠቅላይ ሚኒስትሩ እትብት የተቀበረባት የተወለዱባት ከተማ መሪነት መሪው ከእንዲህ ካለ ቦታ ነው የወጡት። ስለዚህ መሪ ይወጣል፣ መሪ ይበዛል። መሪ ከመሆኑም በኋላ እንዲህ ለሀገር ይሰራል። ሀገር የሚሰራው መሪ የሚሰራው እንዲህ ባለ ሁኔታ ውስጥም ነው። መሪ የሚሰራውም መሪ ከሆነ በኋላም መሪ ከመሆኑ በፊትም ነው ለሚሉት ማንጸሪያዎቻችንን እንግዲህ ከ7 ዓመት በፊትና በኋላ ያሉ ማሳያዎች ውስጥ መፈለግ ይቻላል። እየቆጠርን ነው። ይህም መሪ ከመሆኑ በፊትና መሪ ከተኮነ በኋላ የምናየው የመሪነት ውጤት የመሪነት መገለጫ ነው። በሻሻ ሰማ ድምፅሽን ሰማ የእድገት ጥሪሽን ልጅ አዋቂው ሰማ ተወላጁ ሰማ ወዳጁ